ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካና ኢራን የፕሬዝዳንት ትራምፕን ጥቃት ሊያስቀር ይችላል የተባለውን ወሳኝ ንግግር ዛሬ ያደርጋሉ። የአሜሪካና ኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጣልቃ ሊያስቀር ይችላል የተባለው ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ሐሙስ ስዊትዘርላንድ ውስጥ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩም ዝተዋል። ውይይቱ የሚካሄደው በመካከለኛው ምስራቅ አውሮፓ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁን የተባለው የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን፣ ኢራን ጥቃት ቢፈጸምባት ምላሽ እንደምትሰጥም አስጠንቅቃለች። ውይይቶች ግጭት ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ የመድረስ ዕድል ላይ ግን ግልጽ የሆነ ነገር የለም። ትራምፕ ቀውሱን በዲፕሎማሲ መንገድ መፍታት እንደሚመርጡ ቢናገሩም፣ መሪዎች ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑንም ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁን ወታደራዊ እርምጃ መውሰድ ለምን አስፈለገ ሊሆን እንደሚችል ለማስረዳት ብዙም ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማት ደብድባለች። ኢራን በግዛቷ ውስጥ ዩራኒየም ማበልጸግ እንድታቆም አሜሪካ ያቀረበችው ጥያቄ ውድቅ አድርጋለች። ነገር ግን በኒውክሌር ፕሮግራሟ ላይ አንዳንድ ለውጦች ለማድረግ ዝግጁ መሆኗን የሚያሳዩ ምልክቶችም አሉ። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱ ባሉት ንግግሮች የኢራን ልዑኩን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ ሲሆኑ፣ አሜሪካ በበኩሉ ደግሞ የፕሬዝዳንት ልዩ መልእክተኛው ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ናቸው። ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿን እንዲሁም 2 የጦር ጀቶች ተሸካሚ መርከቦች እንዲሁም የጦር አውሮፕላኖች እና ነዳጅ የሚሞሉ አውሮፕላኖችን ወደ ቀጠናው አሰማርታለች። ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱ ባለፈው ወር በሀገሪቱ የተካሄደውን ህዝባዊ አመጽ ለማፈን ከፍተኛ ወታደራዊ እርምጃ በወሰደችበት እና በሺዎች የሚቆጠሩ ተቃዋሚዎች በተገደሉበት ወቅት ነበር። ከዚህ ወዲህ ግን የትራምፕ ትኩረት ምዕራባውያን ከኢራን ጋር ያላቸውን አለመግባባት ማዕከል የሆነው የኒውክሌር ፕሮግራም ሆኗል። ለ10 ዓመታት እስራኤልና አሜሪካ ሀገሪቱን በሚስጥር የኒውክሌር ፕሮግራሟ ትገነባለች እያሉ ሲወነጅሉም ነበር። ኢራን ግን በተቃራኒ የኒውክሌር ፕሮግራም ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። ትራምፕ ማክሰኞ ዕለት ለኮንግረስ ባደረጉት ንግግር ከኢራን ጋር ስላለው ውጥረት አጭር ነገር ቢያነሱም ጥቃት ለመፈጸም ስለማሰባቸው ግን ያሉት ነገር የለም። በዚህ ንግግራቸው ላይ ዝርዝር መረጃ ሳይሰጡ ኢራን በቅርቡ ወደ አሜሪካ የሚደርሱ ሚሳይሎችን ለመገንባት እየሰራች መሆኑን ተናግረዋል። ባለፈው ዓመት የተፈጸሙ ጥቃቶች ተከትሎ ሀገሪቱ የኒውክሌር ጦር መሳሪያ ፕሮግራሟን እንደገና ለመጀመር እየሞከረች ነው ሲሉም ከሰዋል። በዓለም ላይ ቁጥር 1 የሽብር ድጋፍ የኒውክሌር ጦር መሳሪያ እንዲኖር መፍቀድ እንደማይቻል ተናግረዋል። ይሁን እንጂ ኢራን የውጭ ጉዳይ ሚኒስትር ይህ የትራምፕ ንግግር ከተደረገ ከጥቂት ሰዓት በኋላ በማህበራዊ ድረገጿ ላይ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ግንባታ እያደረገች አይደለም ሲልም ጽፏል። የውጭ ጉዳይ ሚኒስትር አራግቺ የጋራ ጉዳዮችን የሚፈታና የጋራ ጥቅምን የሚያስገኝ ታይቶ የማይታወቅ ስምምነት ለማድረግ ታሪካዊ አጋጣሚ እንዳለ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ለትራምፕ ንግግር ምላሽ ሲሰጡ አሜሪካ ስለ ኒውክሌር ፕሮግራሟ፣ ስለ ባላስቲክ ሚሳይሎች፣ እየተገደሉ ተቃዋሚዎች ቁጥር በተመለከተ ትልልቅ ውሸቶችን እየደጋገመች ነው ሲሉም ተችተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።